ከመሰረቱ መነሳት እወዳለሁና ከመሰረቱ እንነሳ። አሁን ቲንከሮችን እናያቸው። አሁን እዚህ ውስጥ ክላሲፋይድ ልንሆን እንችላለን። አንደኛው ሲንተቲክ ቲንከርስ የሚባሉ አሉ። ሲንተቲክ ቲንከርስ ሊያናድዷችሁ ይችላሉ። አንድ ሀሳብ ስታቀርቡላቸው እነሱ ሌላ ነገር አስበው ሌላ ነገር ሲንተሳይዝ አድርገው ግን በዚህ ጋርስ ብናደርገው ይሏቸዋል። እኔ ያልኩህን አድርግ፣ አይ ቆይ ያስቡና አዲስ አይዲያ ያመጡና በዚህ ጋር ብንሄድስ የሚሉ ናቸው። ሲንተቲክ ቲንከርስ ይባላሉ። ከእናንተ መካከል አንዳንዶቻችሁ ሲንተቲክ ቲንከርስ ናቸው። ሁለተኛው አይዲያሊስትስ ይባላሉ። አይዲያሊስትስ የሚባሉት ስህተት እንዲሰራ አይፈልጉም። ኤክስፔክቴሽን ሃይ ነው የሚያስቀምጡት። ፐርፌክት እንዲሆን ነው የሚፈልጉት። በጣም ጥሩ እንዲሆን ነው የሚፈልጉት። አይዲያል እንዲሆን ይፈልጋሉ። እነዚህ አይዲያል ቲንከርስ ይባላሉ። ሶስተኛዎቹ አይነቶች ፕራግማቲስትስ ናቸው። ፕራግማቲስቶች ፕራክቲካል ናቸው። ወሬ አይፈልጉም። እናድርገው፣ ሌትስ ዱ ኢት፣ እናድርገው፣ በቃ ይቸኩላሉ፣ ማድረግ ይቸኩላሉ። ፕራክቲካል መሆን ናቸው እና እነዚህ ፕራክቲካል የሆኑ ፕራግማቲስትስ ይባላሉ ወይ ፕራግማቲክ ቲንከርስ ይባላሉ። አራተኛዎቹ አናሊስቲክ ቲንከርስ ይባላሉ። እነዚህ ሰዎች ሲያስቡ በትነው ነው የሚያስቡት። ዝም ብለው ያስዱላችሁም፣ ይበትኑትና ያስባሉ። እነዚህ አናሊስቲክ ቲንከርስ ይባላሉ። የመጨረሻዎቹ ሪያሊስቲክ ናቸው። ምንድን ነው የምታወራው ነው የሚሏችሁ። በቃ ያለ እውነታው እኮ ይሄ ነው እና ተቀበለው፣ በቃ ሪያሊቲው ይሄ ነው እና ሪያሊቲውን እናወራ። ዝም ብለህ ሀሳብ አይዲያሊስት ሆነ ሃይ ኤክስፔክቴሽን ምናምን ትላለህ። ያለው ነገር ሪያሊቲ፣ አገሩ ላይ ያለው ሪያሊቲ ይሄ ነው ይላል። ሪያሊስቲክ ቲንከርስ ናቸው። ብዙ ጊዜ ማሰብ እንላለን፣ ቲንኪንግ እንላለን። ግን ቲንኪንግ ራሱ ምንድን ነው? ዋትስ ቲንኪንግ? ስለዚህ ቲንኪንግ ኢንተርናል ፕሮሰስ ነው፣ ኢንተርናል አክቲቪቲ ነው፣ ሜንታል አክቲቪቲ ነው። የብሬናችሁን ፍሮንታል ሎብ ተጠቅማችሁ የምታደርጉት ኢንተርናል አክቲቪቲ ነው ወይም ፕሮሰስ ነው፣ ሂደት ነው። ምን ለማድረግ? ነገሮችን ለመረዳት አንደርስታንዲንግ ሲቹዌሽንስ፣ አንደርስታንድ አድርጋችሁ ደግሞ ወደ ፕሮብሌም ሶልቪንግ እንድትመጡ ችግሮችን ለመፍታት፣ ከዛ ደግሞ ዲሲዥን ሜኪንግ ላይ ልትጠቀሙበት የሚገባ ኢሞሽናል ሳይሆን ኮግኒቲቭ ፕሮሰስ ነው። ቲንኪንግ ኮግኒቲቭ ነው። ኢትስ አባውት ዘ ማይንድ። ቲንኪንግ ፕሮሰስ ነው፣ አክቲቪቲ ነው። ስለዚህ ቲንኪንግ ስንል ሜንታል ኢንተርናል ሜንታል አክቲቪቲ፣ ለምን? ለፕሮብሌም ሶልቪንግ፣ ለዲሲዥን ሜኪንግ የምትጠቀሙበት ኮግኒቲቭ ፕሮሰስ ነው። የተለያዩ አይነት ቲንኪንግስ አሉ ወይም ማይንድ ሴትስ አሉ። ምንድነው ልዩነታቸው? ምንድናቸው? እንድናያቸው እንቀጥል። ኮንክሪት አለ፣ ክሪቲካል አለ፣ ክሪኤቲቭ አለ፣ አናሊቲካል አለ፣ አብስትራክት አለ፣ አፕሊኬሽን አለ፣ ኮንቨርጀንት አለ፣ ዳይቨርጀንት አለ፣ ሊኒየር አለ፣ ነን ሊኒየር አለ፣ ሪፍሌክቲቭ አለ፣ ሜታ ኮግኒቲቭ። እነዚህ ሁሉ የቲንኪንግ አይነቶች ናቸው። ከመጀመሪያው እንጀምር። ኮንክሪት ቲንኪንግ። ኮንክሪት ቲንኪንግ ምንድን ነው? ኮንክሪት ቲንኪንግ ፌስ ቫሊዩ ነው የምትወስዱት፣ ሊትራል ነው የምትወስዱት። ከበደ 30% አግኝቷል ባዮሎጂ። ስለዚህ አላጠናም፣ ባዮሎጂ አያውቅም፣ ቁጥሩ ነው የሚነግራችሁ። ሽንኩርት ኪሎ 80 ብር ገብቷል፣ ኑሮ ተወዷል፣ አለቀ። በዳታ ላይ ተመስርቶ ቀጥታ መረጃውን ወስዶ ሳያሰላስል ሳያወጣ ሳያወርድ እንዳለች ቁጥሯን ወስዶ የምታስቡባት መንገድ ኮንክሪት ቲንኪንግ ትባላለች። ኮንክሪት መረጃ ነው፣ በመረጃው ላይ ቁጥሩን ሾው ሚ ዘ ፊገር ነው የሚለው ኮንክሪት ቲንኪንግ። ሁለተኛው ክሪቲካል ቲንኪንግ ነው። ክሪቲካል ቲንኪንግ ከኮንክሪት ቲንኪንግ የሚለየው ይጠይቃል። ከበደ ለምንድን ነው 30 ያገኘው ብሎ ይጠይቃል። ቀጥታ ባዮሎጂ አይችልም። አሞት ነበር ወይ? ቤት ውስጥ ችግር ነበረ ወይ? አስተማሪው ተሳስቶ ቢሆንስ? ፈተናው ችግር ቢኖረውስ ብሎ ያስባል። ክሪቲካል ቲንኪንግ ኩዌስችን የሚያደርግ ቲንኪንግ ነው። እንድትጠይቁ የሚያደርጋቸው የቲንኪንግ አይነት ነው። ልትወስኑ ስትሉ ፕሮስ ኤንድ ኮንስ ታስባላችሁ። ጥቅሙ ምንድን ነው? ጉዳቱ ምንድን ነው ትላላችሁ፣ ታወጣላችሁ፣ ታወርዳላችሁ። ክሪቲካል ቲንኪንግ ይሄ ነው። በጥያቄ ዝም ብሎ እንደ ኮንክሪት ቲንኪንግ መረጃውን ወስዶ እንዲህ ነው አይልም። ለምን አሞት ይሆን ብሎ ይጠይቃል። ቤት ችግር ነበረ ብሎ አስተማሪው ችግር ነበረ ብሎ ይጠይቃል። ዲስ ኢዝ ክሪቲካል ቲንኪንግ ነው እና ኦብዘርቬሽን ይጠቀማል።
የምትጠይቁ ከሆነ ክሪቲካል ቲንኪንግ ውስጥ ነው ያላችሁት ማለት ነው። ሶስተኛው ክሬቲቭ ቲንኪንግ ነው። ክሬቲቭ ቲንኪንግ የተለመደ አሰራሮች አሉ፣ ስንጠቀምባቸው የነበሩ ስንሰራባቸው የነበሩ መንገዶች አሉ። ክሬቲቭ ማይንድ ሴት ክሬቲቭ ቲንኪንግን ስትጠቀሙ ግን በአዲስ መንገድ በምን እንስራው ብላችሁ ነው የምጠይቁት። በአዲስ መንገድ እንዴት እናድርገው፣ አዲስ መንገድ እንዴት እናምጣ። ክሬቲቭ ቲንኪንግ አዲስ መንገድ ነው ይፈልጋል። ያን ስታተስ ከሆነ አይደክምም፣ ግን አዲስ መንገድን ይፈልጋል እና ኢማጂኔሽን ይጠቀማል፣ ኢኖቬሽን ይጠቀማል፣ ፐርሰናል ፍሪደም ትጠቀማላችሁ። ይሄ ክሪኤቲቭ ቲንኪንግ ነው። እያንዳንዱ 30 ደቂቃ 1 ሰዓት ልናወራበት እንችላለን፣ ግን ቶሎ ቶሎ መሄድ ስላለብኝ ነው። አራተኛው አናሊቲካል ቲንኪንግ። ይሄ ደግሞ በጣም ወደዋል። አናሊቲካል ቲንኪንግ ማለት አንዳንድ ጊዜ መኪና የሚሰሩ ሰዎች አይታችኋል። ጋራጅ ስትሄዱ ከባዱ ስራ ሞተር መስራት ነው። በተለይ ሞተር ማውረድ ነው። ሞተሩን ያወርዱትና ይበትኑታል። ብሎኖቹን በጣም ብዙ ነገር ነው ያለው፣ በትንትኑን ያወጡታል። ችግሩንም ያገኙታል። በኋላ ሲሰሩትም ሲገጣጥሙትም ደግሞ በጣም ጥሩ አድርገው ይሰሩታል። አናሊቲካል ቲንኪንግ ላይ ችግሩን ተወስዱና ትበትኑታላችሁ፣ ብትንትኑን ታወጡታላችሁ። ከዛ እያንዳንዷን አናላይዝ ታደርጓታላችሁ፣ እያንዳንዷን ፒስ። ስለዚህ ይሄ አናሊቲካል አናላይዝ የምታደርጉበት በትናችሁ የምታዩበት የቲንኪንግ ሜተድ ደግሞ ኢትስ ኮልድ አናሊቲካል ቲንኪንግ እና ስቴፕ ባይ ስቴፕ ነው የምታዩ። ዩ ብሬክ ዘ ፕሮብሌም ዳውን ወደ ትናንሽ፣ ከዛ ሜቶዶሎጂካል ነው፣ ስትራክቸራል ነው ያለው። ይሄ አናሊቲካል ቲንኪንግ ይባላል። ኔክስት እሺ፣ አምስተኛው አብስትራክት ቲንኪንግ ነው። ከስሙ እንደምትረዱት አብስትራክት ቲንኪንግ ዶቶቹን ነው የሚያገናኘው። የአሁኑንና የፊውቸሩን ያገናኛል። ያችን ዶት ከዚችኛዋ ጋር ያገናኛል። አርቲስቲክ ነው። ዶቶቹን ያገናኛቸዋል። ራንደም የሆኑትን ነገሮች ያገናኛቸዋል፣ ወደ አንድ ቦታ ያመጣቸዋል። እና ሂድን የሆነውን የቀረበላችሁን ነገር ያችን ከዛች ያችን ከዛች ታገናኙና የተደበቀውን ነው ማውጣት የምትፈልጉት። የተደበቀውን ሚኒንግ በጣም አብስትራክት ነው እና የፊውቸር ፖሲቢሊቲንም ደግሞ ኢማጂን ያደርጋል ማለት ነው። ስድስተኛው አፕሊኬሽን ቲንኪንግ ነው። አሰባችሁት፣ ሶ ዋት ታስቦ ታዲያ ምንድን ነው? አፕሊኬሽን ቲንኪንግ የሚያደርገው ምንድን ነው? ዝም ብሎ መፈላሰፍ ብቻ ሳይሆን፣ ዝም ብሎ ማሰብ ብቻ ሳይሆን ሪል ላይፍ ላይ ፕራክቲካሊ እንዴት አፕላይ ያደርገዋለሁ። አንዳንድ ጊዜ ትምህርት ሬሌቫንት የማይሆንላችሁ ወስዳችሁ አፕላይ የምታደርጉት ሳይሆን ሲቀር ነው። አፕሊኬሽን ቲንኪንግ ግን ብዙ በማሰቡ ላይ በመቆየት ፋንታ ወስጄ እንዴት እጠቀማታለሁ፣ እንዴት አፕላይ ያደርጋታለሁ፣ ህይወቴ ላይ ትምህርቴ ላይ እንዴት አፕላይ ያደርገዋለሁ። አሁን ዛሬ ለምሳሌ የምነጋገረውን ወስዳችሁ አፕላይ ማድረግ ትችላላችሁ። ክሪቲካል ቲንኪንግ፣ ኮንክሪት ቲንኪንግ፣ አናሊቲካል ቲንኪንግ፣ አፕሊኬሽን ቲንኪንግ አፕላይ ማድረግ ላይ የሚያተኩር ነው። ይሄ ደግሞ ሰባተኛው ኮንቨርጀንት ቲንኪንግ። ኮንቨርጀንት ቲንኪንግ እነዚህ የተለያዩ ቲንኪንግ ሜቶዶች አሉ አይደለም። ኮንቨርጀንት ቲንኪንግ የሚፈልገው ውጤቱ ላይ ነው፣ አውትካሙ ላይ ነው። የፈለከውን ቲንኪንግ ሜቶዶች አምጣ፣ ሁሉንም ተጠቀምባቸው፣ ብቻ ጥሩ ውጤት አምጣ። ኮንቨርጀንት ቲንኪንግ የሚያደርገው ይሄንን ነው። ሁሉንም አምጣቸው፣ ያንንም ተጠቀም፣ ኮንክሪትም አምጣ፣ አናሊቲካልም አምጣ፣ ክሪቲካልም አምጣ፣ ሁሉንም ተጠቀም። እኔ የምፈልገው አውትካሙ ላይ ነው፣ ውጤቱ ላይ ነው ነው የሚላችሁ ኮንቨርጀንት ቲንኪንግ። ስለዚህ ሁሉንም ሜቶዶች ታመጡና አንድ ላይ ታደርጉና ትጠቀሙበታላችሁ። ከዛ አውትካሙ ላይ ነው ማለት ነው። ሪስክ ሚኒማይዝ ያደርጋል። ዋናው ዓላማው ቤስት አውትካም ለማምጣት ነው ኮንቨርጀንት ቲንኪንግ። ኔክስት ዳይቨርጀንት ቲንኪንግ። አሁን ኮንቨርጀንት አይታችኋል፣ ኮንቨርጅ ነው ያደረግነው ቲንኪንግ ሜቶዶቹን። ዳይቨርጀንት ቲንኪንግ ላይ ደግሞ ቲንኪንጎቹን ዳይቨርጅ ነው የምናደርጋቸው። ዳይቨርጀንት ቲንኪንግ ላይ ሁሉንም ማምጣት ሳይሆን ግን ዩአር ፍሪ፣ በዚህ ጋር ለመሄድ በዚህ ጋር ለመሄድ በዚህኛውን ለመጠቀም ይሄን ለመጠቀም ይሄን ለመጠቀም ነፃ ናችሁ ማለት ነው። ዳይቨርጅ ታደርጋላችሁ።
የፈለጋችሁትን የቲንኪንግ ሜተድ መጠቀም ትችላላችሁ። ፍሌክሲብል ናችሁ። ዩ ኢምፕሩቭ ዘ አይዲያስ ይመጣል ኢንተርቴይን ማድረግ ትችላላችሁ። ይሄኛው ደግሞ ዳይቨርጀንት ቲንኪንግ ይባላል። ኔክስት ሊኒየር ቲንኪንግ። ሊኒየር ቲንኪንግ ሲኩዌንሻል ቲንኪንግ ይባላል። ምንድን ነው የሚያደርገው? ሊኒየር ቲንኪንግ ተራ በተራ እንሂድበት ነው የሚለው። መጀመሪያ ይችኛዋን ችግር እንፍታና ከዛ የምትቀጥለዋ ችግር ጋር ከዛ የምትቀጥለዋ ችግር ጋር ከዛ ሲኩዌንሻል ነው። ስቴፕ ባይ ስቴፕ ነው። ሁሉን አንድ ላይ አትከምርብኝ። ቆይ ይችኛዋን መጀመሪያ እንፍታት፣ ከዛ በኋላ ለሚቀጥለው እንሄዳለን፣ ከዛ በኋላ ለሚቀጥላል። ይሄ ያለ የምታስቡበት የቲንኪንግ ሜተድ ኢትስ ኮልድ ሊኒየር ቲንኪንግ ወይም ሲኩዌንሻል ቲንኪንግ ይባላል። ኔክስት ናን ሊኒየር ቲንኪንግ ከቅድሙ ጋር ኦፖዚት እንደሆነ ትረዳላችሁ። ሆሊስቲክ ነው። አንድ በአንድ ችግሩን እኒ ሳይሆን የሚለው ሁሉንም አንድ ላይ ጀነራል ፒክቸሩን እንውሰድና ችግሩን አንድ ላይ እንየው የሚል የቲንኪንግ አይነት ደግሞ ኢትስ ኮልድ ናን ሊኒየር ቲንኪንግ ወይም ሆሊስቲክ ቲንኪንግ ይባላል። ኔክስት ሪፍሌክቲቭ ቲንኪንግ። ይህን በጣም ወደዋለሁ። ዛሬ ለምሳሌ እዚሁ አላችሁ አይደል? ከዛ ተሰዓት በኋላ ካምፓስ ከሆነ የምትሄዱት ትሄዱና ታስባላችሁ። was it useful? ጠቃሚ ነበር ዛሬ ያሳለፍኩት ነገር? ሪፍሌክት ታደርጋላችሁ፣ ወደ ኋላ ሄዳችሁ ታስባላችሁ። ወይም አንድ ቀን አንድ ቦታ ውላችሁ ከሆነ ከዛ ትናንትና እንዴት ነበርኩኝ፣ እዛች ጋር የተናገርኳት ነገር ልክ አይደለችም፣ ያችኛው ደግሞ ጥሩ አልነበረም ያረኩት፣ እዛ ጋር ያረኩት ጥሩ ነበረ። this is called reflective thinking ይባላል። ሪፍሌክት ነው የምታደርጉት፣ ወደ ኋላ የትናንትናው ነው የምታስቡት። ማሻሻል ያለባችሁን ነገሮች እንድታሻሽሉ ትሆናላችሁ። ይሄ ሪፍሌክቲቭ ቲንኪንግ ነው። ጥሩን ደግሞ እንድታበረታቱታላችሁ። የመጨረሻ 12ኛው ሜታ ኮግኒቲቭ ቲንኪንግ ነው። ሜታ ኮግኒቲቭ ቲንኪንግ አሁን እያደረግን ያለነው ነገር ነው። ኢትስ ቲንኪንግ አባውት ቲንኪንግ። አሁን ስለምን እያሰብን ያለነው? ስለ ቲንኪንግ አይደለም። እንዴት ነው እኔ ሐሳቤን የማስበው? እንዴት ነው ማሰባሰብ? ምን አይነት ቲንኪንግ ነው ያለኝ? አሁን ስለፈጠንኩበት በኋላ ታዩታላችሁ። አማ ኮንክሪት ቲንኪንግ ላይ ነው ያለሁት? አናሊቲካል ነኝ? ክሪቲካል ነኝ? እንደዚህን ሐሳቦች የምታስቡበት ፕሮሰስ ደግሞ ስለ ሐሳባችሁ ሐሳብ የምታስቡበት ፕሮሰስ ሜጋ ኮግኒቲቭ ቲንኪንግ ይባላል። ስለዚህ ቲንኪንግ ዲፋይን አድርገን 12 አይነት ቲንኪንግ አይነቶች አየን፣ 5 አይነት ቲንከርስ አየን።